የታመማችሁ ሙቱ ተብላችኋል። የቤተ መቅደስ አገልግሎት እየተፈጸመ ያለው በመናፍቃን ይችን ዓለም የምንኖርባት በጋራ ነው። ይሄ መንግስት ላይ የተደረገ የተቃውሞ ዘመቻ ነው። ሃይማኖት መንግስትን እየመራ አይደለም። ሰላም ጤና ይስጥልኝ ውድ የቃል ቅርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ ሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችንንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። የእመቤታችን ቀን አይደለም? እንኳን ለእመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ወርሃዊ በዓል አደረሳችሁ። ዛሬንን ብያችሁ ያያዝኩላችሁ ፕሮግራሞች ደግሞ ማቀርብላችሁ ፕሮግራሞች አርቲስቶቹ ፍርድ ቤት ቀርበዋል። ሌላኛው ደግሞ ያያዝኩላችሁ መረጃ ደግሞ አሳዛኝ ነው። መከራ የተቀበለ አባት የልጆቼ አባት አትደበቅ ሲል ያቀረበውን መረጃ ነው ማጋራችሁ። ይሄን አያይዤ አንድ መረጃ አጋራችኋለሁ። በተለይ ሰሞኑን ማህበራዊ ሚዲያ ላይ መነጋገሪያ የሆነው የክህነት መመለስ ጉዳይ መንፍቅና ተቀብሎ ክህነቱ ተመልሶለታልና ይሄ ማስረጃ እጅግ በጣም አደገኛ ነው የሚሉ በጣም ብዙ ሰዎች ይተነሱ ነው። ፍትሐ ነገሥቱን ቃለ ዓዋዲውን ሕገ ቤተክርስቲያኑን እየጠቀሱ ይነሳሉና መረጃዎቹን በተመለከተ የጳጳሱን ደብዳቤ ይዤላችሁ መጥቻለሁ። ሌላኛው መረጃ ደግሞ በቴዲ አፍሮ ጉዳይ ላይ ሌላ አዲስ መረጃ መሰረት ሚዲያ አውጥቷል። ሐሳቡን አሰማችኋለሁ። አያይዤ የማቀርብላችሁ መረጃ ደግሞ አርቲስት ሸዋፈራው ደሳለኝ ለመንግስት ምላሽ ሰጠ። ስለሱ መረጃ አቀርብላችኋለሁ። ሃይማኖት አለኝም ሃይማኖተኛም ነን ብሏቸዋል። ስለሱ መረጃ አቀርብላችኋለሁ። ወደ አሜሪካ ጉዞ የታገደባችሁ ሰዎች የምስራች ከአሜሪካ ኤምባሲ መጥቶላችኋል። ለእናንተ የምነግራችሁ መረጃ ይኖረኛል። በተለይ እዛው አሜሪካ ለምትኖሩና ጉዞአችሁ ለተጠናቀቀላችሁ ሰዎች ነው መረጃውን የማጋራችሁ። የካናዳ ጉዞ ጉዳይ ላይ በሰሞኑን ከዳናይት መክብ ጋር ተያይዞ የወጣው መረጃን ተከትሎ የስራና ክህሎት ሚኒስቴር መግለጫ አውጥቷል። እሱን መረጃ ማጋራችሁ ይሆናል። አርአያ መካሻ ነኝ። ይህ የቃል ቅርን ሚዲያ ነው። መረጃዎቻችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ጋብዛችኋለሁ። በዚሁ አጋጣሚ በግብፅ ሀገር የእመቤታችን የስደት ስፍራን መጎብኘት የምትፈልጉ፣ በጆርዳን በእስራኤል መጉዞ ማድረግ የምትፈልጉ ከቀርሜሎስ ጉዞ አስጎብኝ ድርጅት ጋር ግንቦት መጀመሪያ ላይ ጉዞ እናደርጋለንና የቀረን ጥቂት ሰው ነው፣ የቀረን ጥቂት ቦታ ነው፣ የቀረን ጥቂት ቀናት ነው። ለሱም ቀናት የእመቤታችን የስደት ስፍራ እንድትጎበኙ ተጋብዛችኋል። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ ሦስት አገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን አገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ አገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። የመጀመሪያ መረጃ እንደምታዩት እዚህ ምስል ላይ እንደምታዩቸው ነው። ዛሬ ጠዋት በፊንቴክ የማጭበርበር ወንጀል ተጠርጥረው ፍርድ ቤት የቀረቡት
በስር ላይ የሚገኙት አርቲስቶች ቲክቶከር ጀማል መንሱር ጀማል፣ አርቲስት ሰራዊት ፍቅሬ፣ አርቲስት ሰለሞን ቦጋለ፣ ካሊድ ናስር፣ ይገረም ደጀኔ፣ ዳንኤል ተገኝና አብርሃም ገዛው ፍርድ ቤት ቀርበዋል። ዛሬ በፍርድ ቤት የመጨረሻ ቀጠሮ ቀን ተብለው 7 ቀን ቀጠሮ የተቀጠሩበትና አቃቤ ሕጉ 14 ቀን ጠይቆባቸው ለመጨረሻ ጊዜ ብሎ ዳኛው ወይ ፍርድ ቤቱ የ7 ቀን የመጨረሻ ጊዜ ቀጠሮ እንደሰጠባቸው እናስታውሳለን። አሁን ይለቀቃሉ ተብሎ ይታመናል። የዛሬውን ፍርድ ውሳኔ እንግዲህ እስከ ምምሽቱ ወይ ደግሞ ይህን ፕሮግራም ተለቆላችሁ እስከሚያልቅ ድረስ የተለየ መረጃ ይወጣል። አሁን ግን ይለቀቃሉ የሚለው መረጃ በጣም ብዙዎችን እያነጋገረ ነው። ብዙ ቤተሰቦችም ፍርድ ቤት ሄደዋል። ፍርድ ቤቱ በታዋቂ አርቲስቶች ቤተሰቦችና ወዳጆች እንዲሁም አድናቂዎቻቸው ጭምር ተሞልቷል። የፊንቴክ ማጭበርበር ጉዳይ የተያዘው አርቲስት ፓስተር ዳንኤል የተባለው ግለሰብ ወይ ደግሞ አቶ ዳንኤል የተባለው ግለሰብ በእነዚህ አርቲስቶች በአምባሳደርነት ማዕረግ ሹመትና የክፍያ የጥቅማ ጥቅም ስጦታ በመስጠት ህዝቡን አታሉበታል ተብሎ ትላንትና ወዲያ ወደ 14 ቀን ቀጠሮ እንደተሰጠበት ታውቃላችሁ። ዛሬ ደግሞ የሚቀርቡት አርቲስቶቹ ናቸው። አርቲስቶቹ ቀርበው የመጨረሻ ይግባኝ የምርመራ ውጤት ነበር የሚጠበቀው። የመጨረሻ አጠናቆ እንዲቀርብና ውስብስብ ነው ያለውን የአቃቤ ሕግ መረጃ ዛሬ ፍርድ ቤቱ በዋስትና ይለቃቸዋል ተብሎ ይታመናል። ይሄንን መረጃ አብረን የምንጠብቅ ይሆናል። ሌላኛው የማቀርብላችሁ መረጃ ደግሞ ይድረስ ለተከታዮችም ለማትከተሉኝም ልትከተሉም ያስባችሁ እውነት የሆነ ነገር ልንገራችሁ። ይህም መልእክት ለልጆች አባት ለሆነው አድርሱልኝ እባካችሁ። እኔ ሪባን አይደለም ኬክም ቆርሼም ቢሆን አስረክበዋለሁ ልጆቼን ከነባለቤቴ። እውነቱን ልንገራችሁ፣ ዲኤንኤ አስመርምሬ የልጆች አባት እንዳልሆንኩ አውቄያለሁ። ይህን የማደርገው ነፍሰ ገዳይ እንዳልሆንኩ እንድታውቁልኝ ስለምፈልግ ነው። የልጆቼም አባት በድብቅ ከሚኖር ግልጽና እውነት በሆነ መንገድ ኬክ ቆርሼ ላስረክበው ንገሩኝ እባካችሁ፣ ንገሩልኝ እባካችሁ። ሳይሳቀቅ እንዲኖር ንገሩልኝ እባካችሁ። ምናልባት ለእኔ ያላደለውን ጸጋ በሱ በኩል በማየቴ እድለኛ ነኝ። ይህ ደግሞ የኔም የሥራ ኃጢአቴ መልስ ሊሆን ይችላል ብዬ ያመንኩት ስለሆነ የልጆቼን አባት ሳይሳቀቅ እኔ ማደርግላቸውን የነበረውን ከዛ የበለጠ እያደረገ እንዲያኖራቸው ፈቅጃለሁ። ይህ የሚሆነው በሰላማዊ መንገድ እንደሆነ ማደርገው ድብቅነቱን ይተውና በግልጽ ይኑር ፈቅጃለሁ። አሳውቁልኝ፣ ንገሩልኝ እባካችሁ። ኮፒና ሼር ላይክ እያደረጋችሁ ሳይሳቀቅ ቤቴ እንዲገባ ንገሩልኝ እባካችሁ። ከሚስቴ ጋር የሚወሰልተው እኔ ክፍለ ሀገር ፊልድ በረሃ ለበረሃ ጫካ ጅቡቲ ከሀገር ሀገር ስጓዝ ከሚስቴ ጋር እየተኛው የሚወልደው የልጄ አባት ይምጣና ልጆቼንና ሚስቴን ይውሰዳቸው እያለን እዚህ አባት ህመም ውስጥ ያለው ንግግር ሰቆቃ፣ ድካም፣ ተስፋ መቁረጥ፣ እልህ፣ ንዴት ቃላት ሊገልጹት የሚችሉት አይደለም። አሳድጋችሁ ልጃችሁን ያንተ ልጅ አይደለም ስትባሉ የሚሰማችሁን ስሜት ወቁት። በተለይ ወላጅ ለሆናችሁ እና እንዲህ የምታደርጉ እናቶች እረፉ። ህመሙን ብቻ ላካፈላችሁ ነው።
ምናልባት ይህ አባት እንደተናገረው የልጆቹ አባት የሆንከው ሰው ከዚህ በላይ ቅጣት የለም፣ ከዚህ በላይ ጸያፍ ነገር የለም እና ፍርዱን ለእግዚአብሔርና ላንተ ሰጥቷል። መልሱ ይቅር ብሎ ሚስቱንም ልጆቹንም እንድትወስድ ፈቅዶልሃል። እንዲህ ብዬ ነው የማስተላልፈው መልእክቱን ብቻ። ብዙ ቦታ ስላለ ነው መረጃውን ያጋራኋችሁ። ሌላኛው ማጋራችሁ መረጃ በአገር ውስጥ ንቅለ ተከላ ለማድረግ የምትፈልጉ ወይ ደግሞ ከሀገር ውጭ ንቅለ ተከላ የሚያደርጉ ኩላሊትም ልብም ሌላም አካልም የሰውነት ንቅለ ተከላ የሚያደርግ የሚፈልግ ሰው 1 ሚሊዮን ብር በባንክ አካውንት ተቀማጭ ግዴታ ማድረግ አለበት ተብሎ ተጣለ ይላል። እኔ ተቃውሞዬን ላሰማ ነው ያወጣሁት። በጣም ብዙ ሚኒባሶች የኩላሊት ንቅለ ተከላ ለማድረግ ሰዎች ገንዘብ እየሰበሰቡ በካርቶን ሰክተው እንደ ባንኮን እያደረጉ ከሚሄደው መንገደኛ 10 ብር፣ 5 ብር፣ 1 ብር፣ 50 ብር፣ 100 ብር ይለምናል። ንቅለ ተከላ ለማድረግ ማለት አሁን እንደዚህ ሰዎች 1 ሚሊዮን ብር ለባንክ አስቀምጠው ለሕክምና ደግሞ ሌላ ብር ያስፈልጋቸዋል ማለት ነው። ያዋጭ መሃል ላይ ለማስተባበል የተሞከረ ቃላት አሉ። በሀገር ውስጥ ያለው ሕክምና መጠባበቂያ ጊዜ ለታካሚ ህይወት አስጊ በመሆኑ ተረጋግጦ የሕክምና መጠኑ ከታየ ቦርዱ ያለ መጠባበቂያ ገንዘብ ሊልከው ይችላል የሚል የተንጠለጠለ ሐሳብ ቀርቦበታል። እኛ ሀገር ህግ የመጀመሪያው የሚታየው አይቻልም ከተባለ በኋላ ሁለተኛው የሚታየው እሱንም ይግባኝ ጠይቆ ፌደራል ሄዶ ሌላ ነገር ሄዶ ነው የሚመልስ የሚሰጠውና አሁን የታመማችሁ ሙቱ ተብላችኋል። እንግዲህ ላለመታመም እንስራ አይደለም። በተለይ ኩላሊት ልብና የሰውነት አካል ንቅለ ተከላ የምታደርጉ ሰዎች ቀድማችሁ የመረጃ ከሌላችሁ እንዲደርሳችሁ ነው መረጃውን ማጋራችሁ። መንግስት ለአካል ንቅለ ተከላ ሕክምና ወደ ውጭ ሀገር መጓዝ ለሚፈልጉ ዜጎች 1 ሚሊዮን ብር በዝግ የባንክ ሂሳብ እንዲያስቀምጡ የሚያዝ አዲስ መመሪያ አውጥቷል። ይህ መመሪያ ተግባራዊ የሚሆነው የሚፈለገው የሕክምና አገልግሎት በሀገር ውስጥ የማይሰጥ መሆኑ በልዩ የሕክምና ቦርድ ሲረጋገጥ ብቻ እንደሆነ ተገልጿል። ከገንዘብ መጠኑ በተጨማሪ ታካሚዎች በህግ ፊት የጸደቀ የለጋሽ ስምምነት ሰነድ ማቅረብ የሚጠበቅባቸው ሲሆን ይህም ህገወጥ የሰዎችና የአካል ክፍሎችን ዝውውር ለመከላከል የታለመ ነው። እስከዛሬ ድረስ ኢትዮጵያ ውስጥ የሰውነት የአካል ንቅለ ተከላ አለ ተብሎ አይታመንም በመረጃ ደረጃ። እስካሁን ድረስ ምዕራብ ዓለም እንደምናየው ዩክሬን ላይ እንደምናየው በጣም በብዛት ንቅለ ተከላ እንዳለና ይሄ የታዳጊ ልጆች የሰውነት አካል ሁሉ እንደሚሰረቅ እናቶች ኩላሊታቸው እንደሚሸጡ ምናምን ጭምር በአደባባይ ያለ ሀቅ ነው። ኢትዮጵያ ውስጥ ይሄ መረጃ በይፋ የለም፣ ግን አዋጅ ጸደቀ። ይሁን እንጂ በሀገር ውስጥ ያለው ሕክምና መጠባበቂያ ጊዜ ለታካሚ ህይወት አስጊ መሆኑ ከተረጋገጠ ልዩ ሁኔታዎች ሊታዩ ይችላሉ እንደሚሉ መመሪያው ተመልክቷል ይላል። የተንጠለጠለ ነው የምለው ይሄንን ነው። በነገራችን ላይ በሀገር ውስጥ የሚሰጥ ንቅለ ተከላ የትኛው ነው ያለው? ኩላሊት አለ፣ ልብ አለ። ዋና ዋናዎች የሚባሉት በብዛት የምንሰማቸው እነሱ ናቸው አይደል? ሌሎች የእጅ የጉልበት የመገጣጠሚያዎች የሚባሉ እንዳሉ አውቃለሁ። እንደውም ኢትዮጵያ ውስጥ ወላይታ አካባቢ ላይ በጣም ጠንካራ የሕክምና ተቋም እንዳለ አውቃለሁ። እና ለማንኛውም ይሄ ጉዳይ የመንግስት ባለስልጣን የሆኑ ወይ እንግዲህ ሚኒስትሮችን አይደለም እንግዲህ የሚኒስትር ቤተሰቦችንና ቤተሰቦቻቸውን ሌላ ባለስልጣኖችን ይመለከታል። ጥያቄ ነው የጠየቅኩትና ጥያቄውን ጠይቄ ልለፍ። እኔ ሰሞኑን አንድ ማህበራዊ ሚዲያ ላይ የአንድ ወጣት መስቀል አንገቱ ላይ ያደረገ ዲያቆን የነበረ በመንፍቅና ታድሶ የሄደና መናፍቅ የሆነ ክህነቱን የሻረ ማለት ነው በይቅርታ ጠይቆ ተመልሶ ዲያቆን እንደሆነ ማህበራዊ ሚዲያ ላይ መነጋገሪያ ሆኖ ነበር። መጀመሪያ በጣም ብዙዎች ወቅሰው እንዴት ክህነት አይመለስም? ሚስጥረ ክህነት እኮ አንዴ የሚሰጥ እንጂ የሚታደስ አይደለም። ሚስጥረ ንስሐ ነው የመመላለስ እድል የተሰጠው። ንስሐ እግዚአብሔር ራሱ የሰራውና ደጋግመን ንስሐ እንድንገባ በካህን ፊት የፈቀደልን እሱ ብቻ ነው። ስልጣነ ክህነት ግን ከተሻረ ከተካደ አይመለስም ይሉናል። ፍትሐ ነገሥትን፣ ቃለ ዓዋዲን፣ ሕገ ቤተክርስቲያን ይጠቅሳሉ። ፍትሐ ነገሥት አንቀጽ 5 ነው የሚጠቀሰው። ቃለ ዓዋዲም የካህናት አስተዳደርና የሕገ ቤተክርስቲያንን ይጠቅሳሉ። መረጃውን የሊቀ ጳጳሱን መረጃ ላሳያችሁ። ብፁዕ ወቅዱስ አቡነ ማትያስም ያውቁታል መረጃው። ዲያቆን ነው። አሁን ቀሲስ ተደርጓል ተብሎ የተጻፈው ደብዳቤ በ2004 ዓ.ም 14 ዓ.ም
ለዲያቆን ፍራኦል ሞሲሳ ይላል ባሉበት ጉዳዩ በንስሐ ስለተመለሱ የምህረት ደብዳቤ ስለመስጠት ይሆናል ይላል። ሀገረ ስብከቱን የጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ አርሲ ሀገረ ስብከት ጽሕፈት ቤት ይላል። በቀን 10/4/2014 ዓ.ም በጻፉት ደብዳቤ በ2009 ዓ.ም ለ5 ዓመታት ማለት ነው በተሐድሶ መናፍቃን ትምህርት ተወስደው ከቅድስት ቤተክርስቲያን መለየቶን በመግለጽ በአሁኑ ሰዓት በጥፋቶ ተጸጽተው የቅድስት ቤተክርስቲያን ዶግማና ቀኖናን በማክበር ወደ ቅድስት ኦርቶዶክስ ተዋሕዶ እምነቴ እንድመለስ በማለት ያቀረቡትን የንስሐና የይቅርታ ደብዳቤ ተመልክተነዋል። ካህን ነበሩ፣ ዲያቆን ናቸው። ስለዚህ በተሰጠውት የንስሐ መሰረት ቀኖናውን ስለፈጸሙ የተያዘቦ ክህነት ይህ ደብዳቤ ከደረሰው ቀን ጀምሮ የተያዘቦ ክህነት ንስሐ መሰረት ቀኖናቸውን ስለፈጸሙ የተያዘቦ ክህነት ይህ ደብዳቤው ከደረሰው ቀን ጀምሮ የተመለሰው መሆኑን እየገለጽኩ ቅድስት ቤተክርስቲያንን በቅንነትና በፍቅር እንዲያገለግሉ የተፈቀደለው መሆኑን እናሳስባለን ይላል። የእንግሊዝ ደብዳቤው አባ ሄኖክ ይላል። ይህን ደብዳቤ ጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ አርሲ ሀገረ ስብከት ሊቀ ጳጳስ አባ ሄኖክ ደብዳቤውን የጻፉት የመለሱት። ዲያቆን ክዶ ካህን ክዶ ሲመለስ ፍጹም ምዕመን ነው። ዘማሪ መሆን ይችላል፣ ሌላ የቤተክርስቲያን ሰንበት ተማሪ መሆን ይችላል፣ ምዕመን መሆን ይችላል። ተመልሶ ካህን መሆን አይችልም እና ቀኖና መጣስ የተጀመረው ቆይቷል። ስለዚህ በመናፍቃን ካህናት ነው እየተሰበከን የቤተ መቅደስ አገልግሎት እየተፈጸመ ያለው በመናፍቃን ካህናት። ይሄን ክህነት እንዳይመለስ ፍትሐ ነገሥቱ በአደባባይ አዞታል። ፓትርያርኩን መመለስ አይችሉም፣ ጳጳሶቹን መመለስ አይችሉም፣ ቅዱስ ሲኖዶስ ጉባኤ መወሰን አይችልም። ፍትሐ ነገሥቱን እስካልቀየራችሁት ድረስ እስካሁን ፍትሐ ነገሥት አልተቀየረም። ስላልተቀየረ መናፍቅ ካህን ቤተ መቅደስ ገብቶ እያስቀደሰ ነው፣ ስጋው ደግሞ እየፈተተ ነው፣ ምዕመንን እያስቆረበ ነው። እግዚአብሔር የሌለበት ያረበበበት ቅዱስ ስጋ ክቡር ደሙ ልታደርጉልን ማለት አረጋችሁት እኮ። እናንተ ያላከበራችሁትን ሕግ ምዕመን እንዲያከብር ትጠብቃላችሁ። አላከበራችሁት። ማን አላከበረም? አባ ሄኖክ አላከበሩ፣ ዲያቆኑ አላከበረም፣ መንበረ ፓትርያርክ ጽሕፈት ቤት አላከበረም፣ ቅዱስ ሲኖዶስ አላከበረም፣ ብፁዕ ቅዱስ አቡነ ማትያስ አላከበሩ። ይሄ ደብዳቤው ደርሷቸዋል። 2014 ነው የደረሰው። ያኔ ከጠሩ ብጥብጥ በፊት ማለት 2015 ብጥብጥ በፊት ማለት። ስለዚህ መናፍቃንን ካህን እያደረጋችሁ ቤተ መቅደስ አስቀምጣችሁ ስለ ጵጵስና ስለ ምናምን መጥፋት ስለ ሌላ ነገር መናገራችሁ ጥፋት ነው። ቀድሞ ራሳችሁ የሰራችሁት ነው። በእንቁላሉ በቀጣሽኝ ነው የሚባለው እና አሁንም ሰሞኑን ማህበራዊ ሚዲያ ላይ እየተጋራ ያለው ልጅ ከዚህ አንጻር ተያይዞ ሌሎች መረጃዎችም እየወጡበት ነው እና የቤተ ክርስቲያን አባቶቻችን ጥፋቱን ወደ ምዕመን አትወስዱት። ይህም ዲያቆን ገንዘብ ለማግኘት ሲል ሊሰራ ይችላል። የክህነት ስራ ሳይሆን የቤተ ክርስቲያን ሌላ ስራ ልታሰሩ ትችላላችሁ። ብዙ መዝገብ ቤትም ሌላም ስራ ልታሰሩ ትችላላችሁ። ክህነት ግን የተከበረ ነው። የተከበረውን ክህነት ግን እናንተ አቃላችሁት፣ እኛ እንድናከብር ትጠይቁናላችሁ። እናንተውን ያቃላችሁ። በዚህ ደብዳቤ መሰረት እኔ ላውን ነገር አልናገርም። ጠቆም አድርጊያችሁ ለፍ በሚቀጥለው የርክበ ካህናት ጉባኤ ላይ ታዩታላችሁ ብዬ ተስፋ አደርጋለሁ። ትላንትና መሰረት ሚዲያ አንድ መረጃ አጋራ። የአርቲስት ቴዎድሮስ ካሳሁን አልበም መውጣትን ተከትሎ በፖሊስ በተያዙ ግለሰቦች ዙሪያ የሚያጠነጥን ዘጋቢ ፊልም እየተሰራ መሆኑ ታወቀ። በስር ላይ የምትገኘው የአርቲስት ምክትል ማኔጀር የአርቲስት ቲቪ መግለጫን ሳንከለከል እንደተከለከለን አድርገን የገለጽነው የሙዚቃ አልበሙ በህዝቡ ዘንድ ትኩረት እንዲያገኝ እና ማስታወቂያ ለማሰራት ነው ብላ ዶክመንተሪው ላይ እንድትናገር እየተጠየቀች እንዳለ መረጃ ደርሶናል ብሎ ማህበራዊ ሚዲያ ላይ ያጋራል። እኔ እሱ የተናገረውን ነገርኳችሁ። አሁንም ማሳያችሁ ወደ ሸዋፈራው ነው የምወስዳችሁ። ሸዋፈራው ለመንግስት ምላሽ ሰጥቷል። አርቲስት ሸዋፈራው ደሳለኝ ባሳለፍነው በቅርብ ወቅቶች ጊዜ ማህበራዊ ሚዲያ ላይ በስብከቱ ስራዎች ስብከት በሚያገለግልበት ስፍራ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠቅሶ ወይ ደግሞ ያኛው ቤት እዛኛው ቤት እያለ ጠቅሶ ያልተገቡ ንግግሮች በመናገሩ ምክንያት ትክክል አይደለም በሚል በኦርቶዶክሳውያን ዘንድ ከፍተኛ ተቃውሞና ትችት ገጥሞታል። እኛም አቀርበናል። ከዛ በኋላ
ስራዎቹ ላይ ሁሉ መደበኛ የአርቲስትነት ስራዎቹ ላይ ሁሉ ሌሎች አብሮት የሚሰሩት ሁሉ ላይ ተጽዕኖ ለማሳረፍ ሞክሯል አሳድሯል በወቅቱ ትክክል አይደለም የራሳችሁን መስበክ ትችላላችሁ ነገር ግን ሌላኛው ሃይማኖት ተቋም መናገራችሁ እዚህ ቤት ሲመጡም ሌላኛው ሃይማኖት ተቋም መናገራችሁ ትክክል አይደለም ብለን ነበር ዛሬ ደግሞ የተናገረው ንግግር ሌላ ነው ፌብሩዋሪ 7 ላይ የወጣ መረጃ ነበር ካስታወሳችሁ ይሄ የፋስት መረጃ መግለጫ ነበር የጎዳና ላይ ስብከቶች በድምጽ መክለት ምክንያት እርምጃ ሊወስድ መሆኑን የአዲስ አበባ ከተማ የአካባቢ ጥበቃ ባለስልጣን በከተማ በሚካሄዱ የጎዳና ስብከቶች ላይ መረጃ ወጥቶ ነበር ይሄንም ነገርናችሁ ነበር በወቅቱ የጎዳና ላይ ስብከትን መከልከል በተመለከተ ሌሎች መረጃዎችም መንገድ ላይ ስብከትን የሚያስቀር የህግ መሻሻልና ማስፈጸሚያ መመሪያ ሊዘጋጅ እንደሚገባ መግለጹን የአዲስ አበባ ከተማ አስተዳደር ከሃይማኖት ተቋማት ጉባኤ ጋር እየተወያየ መሆኑን ገልጸንላችሁ ነበር ውይይት አድርገው እንደነበር ፌብሩዋሪ 7 አካባቢ ላይ ነው በዛው ሰሞን በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ በጎዳና ላይ ስብከቶች ምክንያት እርምጃ ሊወሰድ መሆኑን በዚህ ሰዓት ሰበር ዜና እየተሰማ ይገኛል። የአዲስ አበባ አካባቢ ጥበቃ ባለስልጣን እንዳወጣው መረጃ ከሆነም እንግዲህ በጎዳና ላይ የሚደረጉ ስብከቶች በአካባቢው ነዋሪዎች ላይ እንዲሁም ደግሞ በተገልጋዮች ላይ ከፍተኛ የሆነ የድምጽ ረብሻን እያደረገ ይገኛል። በዚህ ምክንያትም እንግዲህ ይህንን ድርጊት የሚፈጽሙ በጎዳና ላይ ስብከት እንዲሁም ደግሞ የተለያዩ ነገሮችን የሚያደርጉ ድምጽን ከመጠን በላይ በመክፈት እንዲሁም ደግሞ ድምጽን በማሰማት የሚሰብኩ እንዲሁም ደግሞ የተለያዩ ድርጊቶችን እነዚህን ዜናዎች በተደጋጋሚ ሰምታችኋቸዋል። ድምጽ ብክለቱ መነሻው ጭቅጭቁ ወደ ግጭት ያመራል። ይሄ ግጭት የሚያመነሳቸው ነገሮች አንዳንድ ቦታዎች እየታዩ ነውና ተገቢም ትክክል አይደለም የሚሉ መረጃዎች ወጥተዋል። ምላሽ የሰጠው ለዚህ ጉዳይ ነው። ምላሽ የሰጠው ዛሬ ነው። ፌብሩዋሪ 7 የተሰጠውን መረጃ ዛሬ ምላሽ የሰጠበትን መረጃ ያሳያችኋል። ከዛ በፊት ግን አዋሳ የተፈጠረውን ጉዳይ ይሄ መነጋገሪያ ሆኖ ብዙዎችን ያስቆጣ ድርጊት ነበር። ይሄ የጸጥታ አካል የሆነ መርማሪ የሆነ የፖሊስ አካል የሆነ ሰባኪ ነኝ የሚል የፕሮቴስታንት እምነት ተከታይ የሆነ ግለሰብ የጎዳና ላይ ስብከት እየሰበከ ነበር። እኚህ የምታዩቸውን ካህን መንገድ ላይ ሲያልፉ ማይክ ይዞ እየጎነተለ ያስቸግራቸው ነበር። ይሄ የግጭት ቅስቀሳ ምክንያት ነው። ሄዳችሁ ብትከሱ ፖሊስ ጣቢያ የምታገኙት ራሱን መብቴ እየተገፋ ነው ብላችሁ። ስለዚህ እንዲህ አይነት ነገሮች ትክክል አይደለም ብለን መረጃውንም ማስረጃውንም በወቅቱ አቀረብንላችሁ። ካህን መምህር ሞግስ ነው የሚባሉት እኛ አባት ትከሻ በመነካት ማይክ ባፋቸው በመስጠት መንገድ ላይ የሚሄዱትን አባት በመጎንተል ነው ይሄ ጉዳይ ቁጣን የቀሰቀሰው በወቅቱ። ይሄን በተመለከተም ለመንግስት ምላሽ የሰጠው አርቲስት ሸዋሸፈራው ደሳለኝ ላሰማችሁ። የሃይማኖት ተቋማት ጉባኤ በጣም እንዲተላለፍ እንፈልገው ስለሆነ የሃይማኖት ተቋም የኛ ሰዎች ተሰብስበው ስለ አደባባይ ስብከት ስለመመስከር ውይይት አረጉ። ምን ይወያያሉ? ምን ያወያያል? የት እንመስክርታል? የት ሄደን እንናገር? መጽሐፍ እኮ የሰጠን ነው። ኃይልን ሳትቀበሉ ከኢየሩሳሌም እንዳትወጡ አለ። ኃይልን በተቀበላችሁ ጊዜ በኢየሩሳሌም፣ በይሁዳ፣ በሰማሪያ እስከ ምድር ዳርቻ አለ። የት እንሂድ? እዚህ አዳራሽ ውስጥ ታፈነን? ኖ፣ ለህዝብና ለአህዛብ ይነገራል እንጂ ይሄ እውነት ይነገራል እንጂ ይሄን በአዋጅ በገደብ ልታቆመው አትችልም። አትችልም። በአዋጅና በገደብ ቢቆምማ አይሁድ እኮ ያቆሙት ነበር። ጌታ ምስክሬ፣ ወታደር አቁመው ማህተም መተው ዘግተው እንዳይወጣ ማድረግ ይችሉ ነበር። በአዋጅ አይሆንም። በአዋጅ በህግና በስርዓት ይሁን እንስማማለን፣ ችግር የለውም። አደባባዩን ግን
ስለ ኢየሱስ ለመናገር የማንንም ፈቃድ አንፈልግም። ሰማይ ፈቅዶልናል። የማንንም ፈቃድ አንፈልግም። ይቀበላልን። የሥርዓት ሰዎች ነን። ምክንያቱም ሥርዓት የሚያስተምር ቃል ስላለ፣ ሥርዓት የሰራልን ጌታ ስላለ በሥርዓት ነገሩን እናደርጋለን። አይቻልም ግን ራሱ አይቻልም። አዳራሹ በሙሉ ነው ያጨበጨበው። አይቻልም ግን ራሱ አይቻልም። በሕግና በአዋጅ መከልከል አትችሉም። እኛ ሕግና ስርዓትን ጠብቀን ነው የምንሄደው። ሕግና ስርዓትን ያስከበረ ወይ ደግሞ የሚያከብር የሚያስተምር መጽሐፍ አለናል እና የአደባባይ ስብከትን ማንንም ፈቃድ አንጠይቅም። ከላይ ተሰጥቶናል። ይችን ዓለም የምንኖርባት በጋራ ነው። እያንዳንዱ የሃይማኖት ተቋም አደባባይ ወጥቼ ልስበክ ካለ መንግስት የለም፣ ረብሻ ነው፣ መደባደብ ነው፣ መጣላት ነው፣ እኔም ብቻ ሰማይ ነው፣ እኔ ላሸንፍ ነው የምንባባል ሁላችንም። ምክንያቱም ሁሉም የራሱ እውነት ያስቀድሰዋል። ያስኩት የሚለው እውነት ሰማያዊ መንግስት እንደሚያወርሰው እንደሚያስቀድሰው ያምናል። ይሄ በአዳራሽ የተሰበከ አመጽ ነው። ይሄ መንግስት ላይ የተደረገ የተቃውሞ ዘመቻ ነው። ይሄ በጋራ የምንኖርባት በሃይማኖት ተከባብረን በእምነት ተቻችለን በብሔር አንድ ሆነን ኢትዮጵያዊነትን አክብረን እርስ በርሳችን ተግባብተን የምንኖርባት አዋጅ ነው። ሃይማኖት መንግስትን እየመራ አይደለም። መንግስት ሴኩላር ነው። ሁሉንም ሃይማኖቶች ይቀበላል፣ ሁሉንም ሃይማኖቶች ያስተናግዳል። ሃይማኖት ግን የራሱን ስብከት ብቻ ነው የሚሰብከው። ሲሰብክም የሌሎች መብቶችን እያከበረ ነው። ያንተ መስበክ የሌላው መስበክ ሌላውን የሚያስታግል ከሆነ ያንተ ስብከት በፍቃድ ብቻ ይሆናል፣ በስርዓት በአዋጁ በህግ ይሆናል። አሊያማ ካህኖቻችን፣ ቄሶቻችን፣ መመኖቻችን፣ ፓስተሮቻችን፣ ሼኮቹም፣ ኡስታዞቹም፣ ሙስሊሞቹም በአደባባይ እየወጡ አብረን እንጫጫህ ማለት ነው። አላህን የፈቀደልኝ ማንም አይከለክለኝም ሊል ነው ሙስሊም ወጥቶ። እግዚአብሔርን የፈቀደልኝ ማንም አይከለክለኝም ሊል ነው ኦርቶዶክስ ወጥቶ። መጽሐፍን የፈቀደልኝ ማንም አይከለክለኝም ልትል ነው አንተ ወጥተህ። ያው አልክ አንተ። ከዛ ምን ይነሳሳል? አብረው ያለው ህግ የሚያውቀው ፖሊሲውን የተማዋቀረ የሆነ ህግ የሚያከብር በዓለም የሚተዳደር ዓለምን በዓለም የእግዚአብሔርን በእግዚአብሔር የሚተዳደር ህዝብ እንድንሆን ነው የምንፈልገው። መንግስት ሊከበር ህጉም ሊከበርለት ይገባል። ግዴታ ነው። ወደናልም ግዴታ ነው። የኔን ኃላፊነት ለመንግስት ሰጥቻለሁ። መሳሪያዬንም ስልጣኑንም ወንበሩንም እንዲያዘኝም እንዲመራኝም ለመንግስት ሰጥቻለሁ። የሰጠሁት ሃይማኖትን እንዲያመልክልኝ አይደለም። የኔን ሃይማኖትን ማልመልከው እኔ ነኝ። ነገር ግን የሰጠሁት ነገር ላይ ሊፈቅድልኝና ላይፈቅድልኝ ሌሎችን ነገሮች እንዲረብሽ አድርጎ የመምራት ኃላፊነት የመንግስት ነው፣ የኔ አይደለም። አሁን በአደባባይ በአዳራሽ አመጽ እየተቀሰቀሰ ይሄ ተገቢ አይደለም። ምናልባት በዚህ ጉዳይ ላይ የሃይማኖት ተቋማት በዚህ ጉዳይ ላይ ሌሎች ሃይማኖት አባቶችንም አናግራችሁ ስክን ያለ ነገር ቢሆን ተቆርጦ ነው ቪዲዮ እየተለቀቀ ያለው እንደምታዩት። ይሄኛው ቪዲዮ ደግሞ አብሮ ተለቆበታል። ሃይማኖት የለሽ አይደለንም። ሰዎች ሃይማኖት የለሽ ያደርጉናል። ኖ እኛ ሃይማኖት አለን። ኤፌሶን 4:4-5 ላይ አንድ መንፈሳዊ ስለሆነ ልዘለላችሁ። በነገራችን ላይ ብዙዎች በሚታወቁት እኛ የሃይማኖት ልጆች አይደለንም፣ እኛ የጌታ ልጆች ነን፣ እኛ ሃይማኖት አንከተልም ይላል። ያው ሸዋፈራው መጥቶ ደግሞ ሃይማኖት አለን እያላችሁ። ለማንኛውም ለሱ ምላሽ ሰጡት። ቪዲዮውን ያቋረጥኩት ለዛ ነው። ትላንትና ማምሻውን በአሜሪካ የሚገኙ ኢትዮጵያውያንን በሚመለከት የትራምፕ ውሳኔዎች በፍርድ ቤት መታገዳቸውን ተከትሎ ለኢትዮጵያውያን የምስራች ተሰምቷል። አንደኛው የተነገረው ያለው ነገር በፕሬዝዳንት ዶናልድ ትራምፕ አስተዳደር በኢትዮጵያውያን ላይ ተጥሎ የነበረው የቪዛ እገዳ የጊዜያዊ ጥበቃ ሁኔታ TPS ማቋረጫ ውሳኔ በፌዴራል ፍርድ ቤት ታግዷል። ፕሬዝዳንቱ ያጸደቁትን አዋጅ ፍርድ ቤቱ አግዶታል። ፍርድ ቤቱ የኢሚግሬሽን መስሪያ ቤቱ በአመልካቾች ዜግነት ላይ ብቻ ተመስርቶ ፋይሎችን አግዶ ማቆየት ህገ ወጥ ነው ብሎ አግዷል። ይህ ውሳኔ ከኢትዮጵያና ከኤርትራ ለሚመጡ ዜጎች የቆመው የሥራ ፈቃድና የቋሚ ነዋሪነት የግሪን ካርድ ሂደት
በአስቸኳይ እንዲቀጥል በር ከፍቷል። የትራምፕ አስተዳደርም ከጥር 2026 ጀምሮ በ75 ሀገራት ላይ ጣለውን ይህን እገዳ ለብሔራዊ ደህንነት ሲባል የተደረገው መሆኑን ቢገልጽም ፍርድ ቤቱ ግን የፍርድ ቤቱ አስፈጻሚ አካላት ከህግ በላይ መሆን እንደሌለባቸው አረጋግጧል። በዚህም ምክንያት በአሜሪካ የሚገኙ በሺዎች የሚቆጠሩ ኢትዮጵያውያን የመባረር ስጋት ሳይኖርባቸው ህጋዊ መብታቸውን እንዲያስከብሩ እድል ተፈጥሮላቸዋል። በዚህ ጉዳይ የማመሰግነው አንድ ሰው ቢኖር ቀሲስ ዘበነ ለማ ነው። ብዙ ኢትዮጵያውያኖችን ኦርቶዶክሳውያን ኢትዮጵያውያኖችን ሲያጽናና በጸሎት ሲያተጋ ሲበረታ የነበረ ወንድማችን ቀሲስ ዶክተር ዘበነ ለማ ይህ መረጃ በወጣ ሰዓት ላይ በጣም ብዙ ኢትዮጵያውያን ከ30 እና ከ40 ዓመታት ላይ ከኖሩበት አካባቢ እዛው ከሚሰሩበት ቤተሰብ ካፈሩበት ልጅ ከወለዱበት ህይወታቸውን ከኖሩበትና እንደ አዲስ እንግዳ ሆነው ወደ መጣችሁበት ተመለሱ የሚለው አጀንዳ ለብዙዎች እምነት ተከታዮች በሁሉም እምነት ላሉ ጸሎት በማድረግ በማጽናናት በማበረታታት አይዟችሁ በማለት ክርስትና ስማቸውን በመቀበል ሲያበረታታ ነበር። አያችሁ የሃይማኖት አባት ማለት እንዲህ ነው። በጸሎት ምላሽ የሚያሰጥ ማለት እንዲህ ነው። ከሁሉ ሀገራት በላይ ኢትዮጵያውያንና ኤርትራውያን ምላሽ እንዲሰጣቸው በጸሎታቸው አግዘውናል። እግዚአብሔር ይስጣቸው፣ እናመሰግናለን። በመጨረሻ የካናዳ የሰሞኑን የዳናይት መክበብን ጉዳይ አንስቼላችኋለሁ አይደል? መኪናዋ ታግዷል፣ የባንክ አካውንቷ ተይዟል። በዚህ ጉዳይ ተይዛ ነበር። በተለይ ከዚህ ከአውሮፓ፣ አሜሪካ፣ ካናዳ ጉዞዎች ጋር በተያያዘ ስራና ክህሎት ሚኒስቴር ደግሞ አዲስ መግለጫ ወጥቷል። በዚህ በተመለከተ ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ አለመጀመሩን የስራና ክህሎት ሚኒስቴር አስታውቋል። ምንም አይነት እስከዛሬ ማለት ሚኒስቴር መስሪያ ቤቱ እንዳስታወቀው ሰው ሰራሽ አስተውሎት ወይንም በኤአይ ዲፕ ፌክ በመጠቀም የተፈበረኩና አሳሳች ምስሎችንና ቪዲዮዎችን በማሰራጨት ሚኒስቴር መስሪያ ቤቱ ወደ ካናዳ ምዝገባ ጀምሯል የሚሉ ሐሰተኛ መረጃዎችን በመለቀቅ ማህበረሰቡን በማደናገር እንደሚገኙ አካላት መኖራቸውን ገልጿል። የስራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናል እና ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ የሚያስችል ስምምነት ከሚያዝያ 1 ቀን 2018 ዓ.ም ጀምሮ መፈረሙ ይታወቃል። ይህንኑ ተከትሎ በአንዳንድ ህገወጥ አካላት የፈጠራ ወሬዎችን በማህበራዊ ሚዲያ በያሰራጩ የሚገኙ ሲሆን በሰው ሰራሽ አስተውሎት ወይ ደግሞ በኤአይ በኩል በመጠቀም የተፈበረኩና አሳሳች ምስሎችና ቪዲዮዎችን በማሰራጨት ምዝገባ ተጀምሯል የሚል መረጃዎችን በመለቀቅ ማህበረሰቡን በማደናገር ላይ ይገኛሉ። እስካሁን ምዝገባ በይፋ አልጀመርንም ብለው ገልጸዋል። ይህን መረጃ ነው ዛሬ የማጋራችሁ። የዛሬ ቆይታዬን ይመስል ነበር። አርያ መካሸ ነበር ፕሮግራም አዘጋጅቼ ያቀርብኩላችሁ። ለነበረን ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቄርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።